ውድ የጣና ሳተላይት ቲቪ አድማጭ ተመልካቾቻችን እንደምን ዋላችሁ። በሰበር መረጃዎች ተገናኝተናል። በዛሬው ዕለት በጎንደር ሰማይ ስር እጅግ ገራሚ ድሎች እየተመዘገቡ ነው። ከድሎቹ ገራሚነት ባሻገርም እንግዲህ በዛሬው ዕለት ኮብላዮች ይዘውት ገብተው የነበሩት ታላቁ አርበኛ ከፍያለው ደሴ ማርኮት የነበረው ድሽቃ ድጋሚ በፋኖ ኃይሎች ተማርኳል። ይህ ብቻ አይደለም። በዛሬው ዕለት በርካታ ከተሞችን በፋኖ ቁጥጥር ስር ገብተዋል። የአውደ ውጊያውም ከባህር ዳር ጥግ ከምትገኘው ዘንዘሊማ እስከ ጨጨሆ ድረስ የተዘረጋ ከባድ አውደ ውጊያ እየተካሄደ ነው። ወደ ዝርዝር መረጃዎቹ እናልፋለን። እንግዲህ በዛሬው ዕለት የሜጀር ጄኔራል ውባንታ ባተ ሁለተኛ ዓመት መታሰቢያ ዕለት ነበረ። በዚህ ዕለትም አፋብን ጎንደር ጠቅላይ ግዛት እዝና አፋብን በላይዝ በጋራ በመተባበር በጎንደር ከፍተኛ የሆነ አውደ ውጊያ አውጀዋል። በአውደ ውጊያውም ገና በጧቱ በርካታ ድሎች ተገኝተውበታል። አድማጭ ተመልካቾቻችን በተለይም በንፋስ መውጫ የተገኘው ድል እጅግ ገራሚ ነበረ። በዚህ በሜጀር ጄኔራል ውባንታ ባተ ሁለተኛ ዓመት መታሰቢያ ታላቅ አውደ ውጊያና ዘመቻ ላይ ንፋስ መውጫ ከተማ በፋኖ ቁጥጥር ስር ስትገባ በዚህም ሁለት ድሽቃ መማረክ ተችሏል። ሁለቱ ድሽቃዎች ንፋስ መውጫ ከተማ ላይ ተማርከዋል። ከሁለቱ ድሽቃ አንደኛው ባለፈው ጊዜ ኮብላዮች ማለትም ወደ ብልጽግና በሚደራደሩበት ሰዓት ይዘውት የገቡት እና በፋኖ ስር እጅ የነበረ ታላቁ አርበኛ ከፍያለው ደሴ ታሽጋይንት ላይ ማርኮት የነበረው ድሽቃ ዛሬ ድጋሚ መገኘቱን አርበኛ ኢንጂነር ደሞዝ ድጋፍ ለጣና ሳተላይት ቲቪ ገልጾልናል። አርበኛው እንደገለጸልን ዛሬ በጣም የተደሰትኩበት ዕለት ነው። ብዙ በርካታ ድሎችን አገኝተናል። ነገር ግን ከድሎቹ ሁሉ ደስ ያለኝ በእጃችን የነበረውና በቅርቡ ከሃዲዎች ይዘውት የገቡት ድሽቃ መልሶ በእጃችን መግባቱ ከምንም በላይ አስደስቶኛል ብሏል። በዚህ አውደ ውጊያ ላይ እንግዲህ ሁለት ድሽቃ 13 ብሬንና ስናይፐር ንፋስ መውጫ ከተማ ላይ ብቻ ነው ተማርኳል። ከ120 በላይ የነፍስ ወከፍ መሳሪያዎችም ተገኝተዋል። በአርበኛ ኢንጂነር ደሞዝ ድጋፍ የአፋብን ጎንደር ጠቅላይ ግዛት እዝ ከፍተኛ አመራር እንደገለጸልኝ በቦታው ላይ በርካታ ኃይል ተደምስሷል። እንግዲህ ረፉ ቢባሉ አላቆም ብለው የነበሩት የአድማ ብተናና የሚኒሻ አባላቶች ተደምስሰዋል። ቁጥራቸውም ከ130 በላይ የሚሆኑት በአውደ ውጊያው ሲደመሰሱ ከ50 በላይ ደግሞ እጃቸውን ለፋኖ ኃይሎች ሰጥተዋል። እንግዲህ እጅግ አስደማሚ በነበረበት በዚህ አውደ ውጊያ በተለይም ጨጨሆ ላይ በወሎ የሚንቀሳቀሰው የሚኒሊክ እዝ ላስታ ሳምነው ኮርና የደጋው መብረቅ ኮር ክፍል የሆኑት አንሻ ሰይድ ክፍለ ጦርና የላስታ ሳምነው ኮር ልዩ ተንቀሳቃሽ ክፍለ ጦር በአውደ ውጊያው ተሳትፈዋል። በዚህ አውደ ውጊያም በርካታ ድሎች ተገኝተዋል። ሙሉ በሙሉ ጨጨሆ ከንፋስ መውጫ እስከ ጨጨሆ ተዘርግቶ የነበረው የአገዛዙ ሰራዊት ተደምስሷል። ከ30 በላይ የነፍስ ወከፍ መሳሪያዎች ሲማረኩ በርካቶች እዛው ተደምስሰዋል። በርካታው ደግሞ ተበትኖ በየጢሻው እንደገባ ከቦታ ያገኙት መረጃ ያመላክታል። ከወሎ ምንም አይነት ተጨማሪ ኃይል እንዳይገባ ተቆርጦ ተይዟል። ጨጨሆ ላይ ወደ ጎንደር መግቢያቶም ተመልሷል። በየቦታውም የቆረጣ ምት እየተመታ መሆኑን ከቦታው ማረጋገጥ ችለናል። አድማጭ ተመልካቾቻችን እንግዲህ በዚህ በጎንደር ቀጠና ንፋስ መውጫ ላይ ብቻ ሁለት ድሽቃ ከ13 በላይ ብሬንና ስናይፐር ሲማረክ በጥቅሉ ግን በዛሬው ዕለት ከዘንዘሊማ እስከ ጨጨሆ በተዘረጋው አውደ ውጊያ በተለይም የደራ ወረዳ ዋና ከተማ መቀመጫ የሆነችው አሙሲት በፋኖ ቁጥጥር ስር ገብታለች። በዚህም አውደ ውጊያ ላይ ሙሉ ቁጥራዊ መረጃዎቹ ባይደርሰኝም ከ6 በላይ ብሬንና ስናይፐር ተማርኳል። ከተማዋን በፋኖ ቁጥጥር ስር ገብታለች። በርካታ የሚኒሻና የአድማ ብተና ኃይሎችም ለፋኖ እጅ መስጠታቸውን ከቦታ ያገኘሁት መረጃ ያመላክታል። በዚህ አውደ ውጊያም ታላቅ ድል ተገኝቶበታል። ያገዛዙ ሰራዊት ሙሉ በሙሉ መደምሰሱን ከቦታው መረጃዎች ደርሰውኛል። እንግዲህ በአውደ ውጊያው ላይ ሁለቱም በጎንደር የሚንቀሳቀሱ እዞች አፋብን በላይ ዘለቀ እዝ እንደዚሁም አፋብን ጎንደር ጠቅላይ ግዛት እዝ እየተሳተፉበት ይገኛሉ። በጉና በተለይም በበጌምድር ወረዳ ላይም ከፍተኛ አውደ ውጊያ እየተደረገ ይገኛል። በጌምድር በክምር ድንጋይ ከተማ ላይ ልክ አስጨራሽ ውድድር የጉና ክፍለ ጦር እንደዚሁም የጄኔራል ውባንታ ባተ ኮር ከባድ አውደ ውጊያ እያደረጉ ይገኛሉ። እንግዲህ በፋኖ ቁጥጥር ስር የነበሩት የሲማዳ መቀመጫ እንደዚሁም በርካታ የሰደሙጃ ወረዳ የታሽጋይንት ወረዳ ላይ የነበሩ ፋኖዎች ሙሉ በሙሉ ወደ እንቅስቃሴያቸውን በዋናው አስፓልት ላይ በማድረግ በአሁኑ ሰዓትም እንግዲህ ንፋስ መውጫ ከተማ በፋኖ ቁጥጥር ስር ብትሆንም ከንፋስ መውጫ ከተማ ፈቅ ብሎ ጥላት የአገዛዙ ሰራዊት በየቦታው ተቆርጦ ይገኛል። በተለይም በጌምድር እስከ ደብረታቦር ባለው ከፍተኛ ትንቅንቅ የተደረገ ይገኛል። በአጠቃላይ ግን እስካሁን በደረሰኝ መረጃ መሰረት ከ20 በላይ ብሬንና ስናይፐር ሁለት ድሽቃ እንደዚሁም ከ240 በላይ የነፍስ ወከፍ መሳሪያዎችን የፋኖ ኃይሎች መማረክ ችለዋል። የአውደ ውጊያው በተለይም ዘንዘሊማ ላይ ከባህር ዳርም እንዳይገባ ዘንዘሊማ ላይ ከባድ አውደ ውጊያ እየተደረገ ይገኛል። በሐሙሲት ከተማ ላይም እንደዚሁ አገዛዙ ተቆርጦ ተይዟል። እጅግ ገራሚ ድል በጎንደር ቀጠና እየተካሄደ ይገኛል። ሙሉ በጎንደር ላይ ያለው ሙሉ መረጃዎችን በቀጣዩ በመደበኛው የዜና ወጃችን ይዘንላችሁ የምንቀርብ ይሆናል። ይህ በእንዲህ እንዳለ በዛሬው ዕለት እንደዚሁም በወሎ ቤት አማራም ከባድ አውደ ውጊያ ተደርጓል። በተለይም በወሮኤሉና ጃማ አካባቢ የሚንቀሳቀሰው አፋብን ሚኒሊክዝ የዋሲል ክፍለ ጦር ሁለት ፓትሮሎችን በአሁኑ ሰዓት ወደ አመድነት መቀየራቸውን ከቦታው የደረሰኝ መረጃ ያመላክታል። እንግዲህ በቆረጣ ፋኖ አርቢጂ በመተኮስ ሁለቱ ፓትሮሎች እንደተቃጠሉና በውስጧ የነበሩ በርካታ ያገዛዙ ሰራዊቶችም እንደተመቱ
እንደተመቱ ከቦታ የደረሰኝ መረጃ ያመለክታል። በዚህ በወሎ ቤት አማራም በአሁኑ ሰዓትም በተለይ በምዕራብ ወሎ ከፍተኛ እንቅስቃሴ አለ። በሰሜን ወሎም የጎንደሩን እንቅስቃሴ ተከትሎ በተለይ የደጋው መብረቅ ኮር እና ላስታ አሳምነው ኮር በመቄት ወረዳ በጋሸና ከተማ አቅራቢያ ላይ ከፍተኛ ትንቅንቅ እያደረጉ ይገኛል። አገዛዙም ከወልዲያ ኃይል እየጨመረ ቢሆንም ሙሉ በሙሉ በሚባል ደረጃ በደጋማው ክፍል የሚንቀሳቀሱት ሁለቱም የአፋብን ሚኒሊክስ ኮሮች ከባድ ጥቃት እያደረሱበት ይገኛሉ። በጎጃም ቀጠናም ትናንት ከተገኙት በርካታ ድሎች በተጨማሪም በዛሬው ዕለት እንግዲህ በአሁኑ ሰዓትም በተለይም አፋብን ቴዎድሮስስ 5ኛ ኮር በተለያዩ ቦታዎች ላይ አውደ ውጊያዎችን መክፈቱን ከቦታ የደረሰን መረጃ ያመለክታል። አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት በተለይም ለየት የሚያደርገው በጎንደር እየተካሄደ የሚገኘው ከባድ አውደ ውጊያ ትንቅንቅ አሁንም እንደቀጠለ ሲሆን እንግዲህ እንደሚታወቀው ሜጀር ጄኔራል ውባንታ አባተ የፋኖን ትግል ጠንሳሽ ከሆኑትና በስሙም እስካሁን ድረስ ከባድ ድሎች እየተገኙበት የሚገኝ ጀግና ለአማራ ሕዝብ ቀድሞ የተሰዋ ነበር። ከዛሬው ዕለት ጀምሮ እንግዲህ በቀጠናው ከባድ ትንቅንቅ እንዲሁ ዘመቻ ታውጆታል። በዘመቻውም ገና ከጅምሩ እጅግ ገራሚ ድሎች ተገኝተዋል። አርበኛ ኢንጂነር ደሞዝ ድጋፍ ከቦታው እንደገለጸልኝ ከሆነም የሜጀር ጄኔራል ውባንተ አባተ ሁለተኛ የሙት ዓመት መታሰቢያን በማስመልከት የጀመርነው ዘመቻ በታላቅ ድሎች ታጅቦ ቀጥሏል። ወደፊትም ሙሉ በሙሉ የዞን ከተሞችን መቆጣጠር እስከሚያስችል ድረስ ዘመቻዎችን አጠናክረን እንቀጥላለን ብለዋል። እንግዲህ በጎንደር ከሰሞኑ በርካታ ነገሮች ሲነሱ በጎንደር በርካታ ኮብላዮች መግባታቸው ይታወሳል። እነሱ ከገቡ በኋላ ግን ትግሉ ከየትኛውም ቦታ ከየትኛውም በላቀ መንገድ ጎንደር ላይ ተቀጣጥሎ ይገኛል። በተለይም ደቡባዊ የጎንደር ክፍል በርካታ ወረዳዎች በፋኖ ቁጥጥር ስር መግባታቸው ይታወሳል። በእነዚህ ፋኖ በተቆጣጠራቸው ቀጠናዎችም ህዝባዊ ውይይቶችን እያደረገ በርካታ የፋኖ ኃይሎችን እያሰለጠነም ይገኛል። በህዝባዊ ድጋፎችም ያገኘ ይገኛል። በርካታ የሚኒሻ አባላትና በአገዛዙ ስር ሰልጥነው የነበሩ ፓራ ኮማንዶ እየተባሉ የሚጠሩ አካላቶችም የፋኖ ኃይሎችን እየተቀላቀሉ ይገኛሉ። አፋብን ጎንደር ጠቅላይ ግዛት እዝና አፋብን በላይ ዘለቀ እዝ በያዟቸው ከተሞችም እንግዲህ በርካታ የአገዛዙ በየወረዳው የሚገኙ የካቢኔ አባላቶችን መማራካቸው ይታወሳል። እንደዚሁ ሚኒሻዎች፣ አድማ ብተናዎች፣ ያገዛዙ ከፍተኛ የጦር መኮንኖችም ተማርከው ነበር። እነዚህን የጦር መኮንኖችም በአካባቢው ሲንቀሳቀሱ የነበሩ የወረዳና የተለያዩ የቀበሌ የብልጽግና አመራሮችንም ስልጠና እየሰጡም ይገኛሉ። ይህን ስልጠና እየሰጡ ባለበት ሰዓት ደግሞ በዛሬው ዕለት የታወጀው የሜጀር ጄኔራል ውባንታ አባተ ሁለተኛ መታሰቢያ ዓመት ልዩ ዘመቻም በድል ታጅቦ ቀጥሏል። እንግዲህ ደብረታቦር ከተማ አቅራቢያ ከባድ አውደ ውጊያዎች በአሁኑ ሰዓትም እየተካሄዱ ይገኛሉ። ሰሜን ጎንደር፣ ምዕራብ ጎንደርና ማዕከላዊ ጎንደር ድም ከፍተኛ እንቅስቃሴዎች እንዳሉና ከቦታው ቁጥራዊ መረጃዎች ስላልደረሱን እንጂ በርካታ ድሎች እየተመዘገቡ መሆኑንም ከቦታው ማረጋገጥ ችያለሁ። አድማጭ ተመልካቾቻችን ልዩ ዘመቻውን እየተከታተልን በጣና ሳተላይት ቲቪ በመደበኛ እንደዚሁም በሰበር ዜናዎች እናደርሳችኋለን። ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። አመሰግናለሁ።